ሰላም የፊልም ወዳጆች፣ እኔ ሰለሞን ደመቀ ነኝ። ይሄ ደግሞ ከዓለም የተለያዩ እውቀቶችን አምጥተን ስለ ፊልም የምንማማርበት ክሎዝ አፕ የዩቲዩብ ቻናል ነው። ዛሬ ደግሞ እንግዲህ የምንመለከተው ስለ አርት ሃውስ ነው። ይህንን ቃል ብዙ ጊዜ በተደጋጋሚ ሰምታችሁት ሊሆን ይችላል። በትክክል ትርጉሙ ምንድን ነው እና እንዴት ነው የምንሰራው? እነዚህን የሚሰሩ ዳይሬክተሮች የትኞቹ ናቸው? እኛስ በዛ ውስጥ ፊልሞቻችንን ማስቀመጥ ብንፈልግ ምን አይነት ቅድመ ሁኔታዎችን ማሟላት አለብን የሚለውን በአጭሩ እንመለከታለን። ግን መጀመሪያ አርትሃውስ ሲኒማ ማለት በራሱ ምን ማለት ነው? አርትሃውስ ሲኒማ ማለት ለንግድ ትርፍ ወይም ደግሞ ለመዝናኛ ወይም ደግሞ የተመልካቾች ፍላጎት ላይ ተመርኩዞ የማይሰራ ይልቁንም ዳይሬክተሩ ለራሱ ጥበባዊ እይታ ወይም አርቲስቲክ ቪዥን ቅድሚያ የሚሰጥበት የፊልም አይነት ነው። ለምሳሌ ከኛ ሀገር በተለይ የፕሮፌሰር ኃይሌ ገሪማ ፊልሞችን መጥቀስ እንችላለን። በሆሊውድ ፊልሞች ውስጥ ዋናው ትኩረት ታሪኩን የሚነዳው ወይም ታሪኩ እንዲሄድ የሚያደርገው ፕሎት ላይ ነው። ያ ማለትም ማለት ነው ቀጥሎ ምን ይፈጠራል የሚለው ነገር የተመልካቾችን ትኩረት ድብን አድርጎ እንዲይዝና ከአንዱ ትዕይንት ወደ ሌላው ትዕይንት በጉጉት እንዲሄዱ እንዲያደርግ ነው በጣም በዋናነት የሚፈለገው ፊልሞቹን ስንመለከት። በአርትሃውስ ሲኒማ ውስጥ ግን ዋናው ትኩረት በገጸ ባህሪው ስነ ልቦና፣ በፊልሙ ከባቢ አየር ወይም አትሞስፌር እና በትዕይንቶቹ ፍልስፍና ትርጉም ላይ ነው የሚሆነው ማለት ነው። ታሪኩ ቀስ ብሎ ሊጓዝ ይችላል። ስለ መፍጠን፣ ስለ ድብድብ፣ ስለ ፈጣን ከቶች አይደለም ዓላማው። ዋናው ዓላማ ተመልካቾችን ማዝናናትም አይደለም። ይልቁንም ያንን ፊልም የሚመለከት ሰው የማሰብ ችሎታው እንዲሰፋ ህይወትን በሌላ አቅጣጫ እንዲመለከት ማድረግ ነው። ሁለት ታላላቅ ዳይሬክተሮችን በተወሰነ መልኩ እንመልከት። የመጀመሪያው በዚህ በአርት ሃውስ ሲኒማ የሚታወቀው አኪራ ኩሮሳዋ እና በአርት ሃውስ ዓለም ውስጥ የትረካ መዋቅርን የሰበረ ሰው ነው። ለምሳሌ በ1950ዎቹ የሰራው ራሻሞር ፊልምን ብንወስድ አንድን ግድያ አራት ሰዎች በተለያየ መንገድ ሲተርኩ የሚያሳይ ፊልም ነው። እዚህ ጋር ኩሮሳዋ ብዙ ጊዜ በጣም በተደጋጋሚ እዚህም ላይ ይናገራሉ። የእውነትን አንጻራዊነት ነው በዛ ፊልም ውስጥ የሚያሳየን። የራሱ የሆነ ፍልስፍና አለው። የእሱ እንግዲህ የካሜራ አቀማመጥ፣ የተፈጥሮ ብርሃን፣ ለምሳሌ በጫካ ውስጥ የፀሐይ ብርሃን በቅጠሎች መካከል ሲያልፍ ያሳየናል። ሌላ ደግሞ ዣን ሉክ ጎዳርድን ብናነሳ ለምሳሌ ህጎችን ከሚሰብሩ ዳይሬክተሮች ውስጥ አንዱ ሆኖ ይጠቀሳል። እንዲሁም ደግሞ የፈረንሳይን ዌብ ፈርቀዳጅ ተብሎ ከሚጠቀሱ ዳይሬክተሮች ውስጥ አንደኛው ነው። የመጀመሪያ ፊልሙ ብሬስለስ የተባለው በ1960 የወጣው ፊልም ነው። እዛ ውስጥ እንግዲህ አንዳንድ የተጣሱ ህጎች እናገኛለን። በወቅቱ በተለይ ከዛ ቀደም ብሎ ማለት ነው ትዕይንቶች የሚቀመጡት ቀጣይነታቸውን ጠብቀው ነው ወይም ኮንሲስታንሲ የግዴታ ይኖራቸዋል። ግን ጎዳርድ ሲመጣ ምንድን ያደረገው ታሪኩ መሀል ላይ ድንገት እንዲዘል ያደርገዋል። ያው አንድ ትዕይንት እየታየ እንዲዘል ያደርገዋል። ጃምፕ ከት የሚባለው ነገር የተፈጠረው ከዛ በኋላ ነው። ያስተዋወቀውም እሱ ነው እና ይህንን ያደረገው ምንድን ነው ተመልካቹ ፊልሙን እያየ መሆኑን እንዲያውቅና ፊልም በቅዠት የተነሳ የሚያመጣውን ተጽዕኖ ለማጥፋት ነው። ሶስተኛ ዳይሬክተራችን ደግሞ ኢንግማር በርግማን ነው። አብዛኛውን ጊዜ ስለ ሰው ልጅና የፊት ገጽታዎች ላይ የሚያተኩር ነው። የሰው ልጅ ስነልቦናና ሃይማኖታዊ ነገሮች ላይ ያለውን ጥርጣሬ፣ ስለ ህይወትና ሞት በፊልሞች ውስጥ ጠጠር ያሉ ፍልስፍናዎችን ይዞ ብቅ ያለ ዳይሬክተር ነው። በሰቨን ሲል ደግሞ በ1950 የወጣ ነው። የሰውን ልጅ ፍርሃት ለማሳየት የሚጠቀማቸው የቅርብ ቀረጾች ክሎዛፖች በጣም ይደነቃሉ። ዳይሬክተሩ የሰውን ፊት እንደ ትልቅ የመሬት ገጽታ ወይም ላንድስኬፕ እንደሚያየው አንድ ኢንተርቪው ላይ የተናገሩ አስታውሳለሁ። እና እንደማስበው በሱ ፊልሞች ላይ በጣም ቅርብ የሆኑ ቀረጾች እንዴት ልበላችሁ ከጥልቅ ከሆኑ ስሜቶች ጋር ይገናኛሉ። ከዛ ቀጥሎ ያለው ደግሞ አንድሬ ታርኮቭስኪ ነው። አንድሬ ጊዜን የመቅረጽ ጥበብ በሚባለው ፍልስፍና ነው የሚታወቀው። በስታልከር ፊልሙ ላይ ውሃና ተፈጥሮን በዝግታ ሲንቀሳቀሱ ያሳያል። ታርኮቭስኪ ፊልምን ጊዜን መቅረጽ ብሎ ነው የሚፈታው ትርጓሜ። አሁን ለምሳሌ ሆሊውድ ላይ ኢንተርቴን ይባላል፣ ራሽያ ላይ ግን ጊዜን የመቅረጽ ጥበብ የሚል ትርጓሜም አለው እና ይሄ ፈጣን ኤዲቲንጎችን አይጠቀምም። በተለይ በስታልከር ወይም ሶላርስ ፊልሞች ውስጥ ካሜራው ቢያንስ ከ5 እስከ 9 ደቂቃዎች ሳይቆርጥ አንድን ትዕይንት የሚያሳይበትም ሁኔታ አለ እና ይህንን የሚያደርገው እንግዲህ ምንድን ነው ተመልካቾች በትዕይንት ውስጥ ካለው ድባብ ጋር ተፈጥሮ ድምፅና ስሜት ጋር የበለጠ ቀርበው በእርጋታ በሱ ተጽዕኖ ሳይሆን በራሳቸው
የማስተዋል ችሎታ ፊልሙን እንዲመለከቱት ለማድረግ ነው። እስቲ አሁን ደግሞ የአርታውስ ፊልም ሰሪዎችን እንዴት ልናጠናቸው ይገባል የሚለውን በተወሰነ እንግዲህ እንደ ጀማሪ ፊልም ሰሪ ሁላችንም እነዚህን ታላላቅ ሰዎች ዝም ብለን እንደ ተራ ተመልካች ስራዎቻቸው ማየት የለብንም። ስለዚህ ምንድነው ማድረግ ያለብን? እነሱን ለማጥናት ምን አይነት ቅድመ ተከተሎችን ማስቀመጥ አለብን? ፊልምን 3 ጊዜ የመመልከት ወይም 2 ጊዜ የመመልከት የራሳችን ህግ ቢኖረን፣ የመጀመሪያው ፊልሙን ስናይ ምንም ማስታወሻ ሳንይዝ ወይም ፎልደሮች ሳንከፍት በቃ ለታሪኩና ለስሜቱ ብቻ እንደ ተመልካች ተገዢ ሆነን ዝም ብለን ማየት። በሁለተኛው እይታ ግን ድምፁን አጥፍተን ደጋግመን እያቆምን የካሜራ አንግሉን፣ መብራቱ ከየት አቅጣጫ እንደመጣ፣ ኤዲቲንጉ መቼ እንደተቆረጠ፣ ለምን እንደተቆረጠ ማየት። በሶስተኛው ደግሞ እኛን የገዙንን ትዕይንቶች፣ የቀረጽ አይነቶች እየቆረጡ ወይም ደግሞ ስክሪንሹት እያነሱ በፎልደር ማስቀመጥ እና እነዛን ደግሞ ለየብቻ ማጥናት የሚሉ ህጎች ቢኖሩ፣ ማስታወሻ ደብተር ይዘን ብናጠና፣ ኖትቡኮች ቢኖሩ፣ ዳይሬክተር ኖትቡክ ብንይዝ ዳይሬክተሩ ያንን ትዕይንት ለምን ሰራው? እኔ እንደዛ አደርጋለሁ በግሌና ለምን ምን አይነት ሌንስ ነው የተጠቀመው? ያንን ቀለም ለምን መረጠው? ለምሳሌ የያሱጂሮ ኡዙ ከዚህ በፊት ሰርቼላችሁ ይሆናል። የታታሚ ሹት የሚባል ካሜራውን ለምን መሬት ላይ ያስቀምጣል? ተመልካቹ በክፍል ውስጥ አብሮ እንደተቀመጠ እንዲሰማው የሚያደርግ ነው። አሁን ይህንን ከፊልሙ ላይ አታገኙትም አይደል? ወጥታችሁ ደግሞ ስለዛ ነገር እሱ ያለውን ኢንተርቪው የሚሰጥበት ወይም የተጠኑ ጽሁፎች ካሉ ዌብሳይቶችን ማገላበጥና ማየት ያስፈልጋል። ከዛ የፊልም ድርሰቶቹን ማንበብ፣ ለምሳሌ ታርኮቭስካይን እናገኛለን። ራሱም የጻፈው አለ። ለምሳሌ ኩሮሳዋ ሰምቲንግ ላይክ አን አውቶባዮግራፊ የሚል መጽሐፍ አለው። እነሱም ማንበብ። እዛ ላይ ምን እናገኛለን? ፊልሞቻቸውን የሰሩባቸው ምክንያቶችን፣ የእነሱን ጥበብ፣ ልምዶቻቸውን እናገኛለን ማለት ነው። እና ይሄ በጣም ለእኛ ትልቅ ነገር ነው። እንደ ጀማሪ ፊልም ለመስራት እንደምንፈልግ ሰዎች እንደኔ የአርታውስ ሲኒማ የምትወዱ ካላችሁ ለመስራት ምን ማድረግ አለብን የሚለው ነገር ሊያሳስበን ይገባል። ከራሳችን ስሜት አንጻር ፊልም ደግሞ በጣም ትልልቅ በጀት ስለሚፈልግ ከማርኬቲንግ አንጻር በደንብ ማሰብ አለብን እና የራሳችን የመጀመሪያ የአርታውስ ፊልም ለመስራት እንግዲህ በጀት ያስፈልጋል። ውድ ካሜራ ወይ የሆሊውድ ስቱዲዮች እንደዛ ማለት አይደለም፣ ግን መሰረታዊ የሆኑ ለመጀመር የሚያስችሉ በቂ የሆኑ በጀቶች ያስፈልጉናል። ከዛ ደግሞ በምክንያት ላይ የተደገፈ ምስል ያስፈልገናል። እያንዳንዱን የካሜራ እንቅስቃሴ አቀማመጡን ትርጉም ልንፈልግለት ይገባል። ካሜራው ለምን ይንቀሳቀሳል? ከገጸ ባህሪ ውስጣዊ ጭንቀት ወይም ለውጥ ለማሳየት ነው ወይስ ለምንድን ነው? ያለ ምክንያት ካሜራችንን አለማንቀሳቀስ። በአቅራቢያችን ያለውን እውነተኛ ታሪክ ወይም ቦታዎችን መጠቀም። ልንቀርጸው የምንችላቸው ነገሮች ላይ ትኩረት ማድረግ፣ በእጃችን ያሉ ልንሰራቸው የምንችላቸው ነገሮች ላይ ማተኮር። እኔ እንደማስበው እንግዲህ የአርታውስ ሲኒማ ውበት የሚባለው እውነታን ስለሚይዝ ነው ብዬ አስባለሁ። ከየትኛውም የሲኒማ በተሻለ ለምን ሳይንሳዊ ሆኖ አይቀርብም? እውነት አለበት በደንብ እና ስለ ህይወት ሊሆን ይችላል፣ በሰፈራችን አካባቢ ወይም በሀገራችን ስላለው ማህበራዊ እውነታ፣ ብቸኝነት ወይም ስለ ሰው ልጅ ግንኙነት የሚናገር ቀላል የሚመስል ግን ጥልቀት ያለው ታሪክን መፈለግ። ከዛ ደግሞ ሀሳባችንን በምስል ከንግግር በበለጠ በምስል ማቅረብ። ገጸ ባህሪያቱ ለምሳሌ አዝኛለሁ ወይም ደስ ብሎኛል ብሎ በቃላት ከሚናገር ስሜቱን በዝምታዎች፣ በሰውነት እንቅስቃሴ ወይም ከጀርባ ባለ አካባቢ፣ በደረቀ ዛፍ ሊሆን ይችላል፣ በፈረሰ ግድግዳ ሊሆን ይችላል፣ ስሜቶቻቸውን ከቃላት በላይ በምስል በእንደዚህ አይነት እይታዎች ማስቀመጥ። ባለን ዕቃ ስራችንን መጀመር። እንግዲህ በቅርቡ በስልካችን አጭር ፊልም እንቅረጽ የሚል ቻሌንጅ ቲክቶክ ላይ እንደተጀመረ ታውቃላችሁ። አጠገባችን ባሉ ነገሮች አጭር ፊልም ሰርተን ራሳችንን ማየት፣ ምኑ ጋር እንደደረስን ማየት። ዛሬ ባለን ስማርት ስልክ መጀመር ነገ ትልቅ ቦታ ያደርሰናል፣ ምንም ጥርጣሬ የለውም። የላርስ ቫን ፊልም ዶግቪልን ካያችሁት ፊልሙ ላይ ቤቶችና መንገዶች በኖራ ቾክ አለ አይደል፣ መሬት ላይ በመስመር ነው የተሳሉት እና ፊልሙ ደግሞ አጠቃላይ 3 ሰዓት ይፈጃል። በዚህም መልኩ ይሰራል ለማለት ነው። ትልልቅ ገንዘብ ካላገኘን አልሰራም ከሚል ማይንድ ሴት ወጥተን፣ ስለዚህ አጠገባችን ባሉ ነገሮች መስራት መቻል አለብን ማለት ነው። እንደ ማጠቃለያ እንግዲህ የአርታውስ ሲኒማ እንግዲህ ፊልም ሰሪው እውነተኛ ነፃነቱን የሚገልጽበት መድረክ ተደርጎ ይወሰዳል። ህጎቹን በሚገባ አውቀን ከዛም የራሳችንን ድምፅ ለመፍጠር ልንሰብራቸው እንችላለን ወይም አዳዲስ ህጎችን ልናመጣ እንችላለን። አስቀድሞ ግን ቀድሞ የነበሩትን የፊልም ህጎች ማጥናት ደግሞ ያስፈልገናል። በተለይ የፊልም ሊትሬቸር እውቀቶችን ብናገኝ ደግሞ የተሻለ ስራ ለመስራት ቆንጆ ነው።
ስለዚህ አጠገባችሁ ያለ ታሪክ ካለ እነዛን ነገሮች በማስታወሻ መያዝ፣ ውበቶችን፣ የካሜራ አንግሎችን በስልኮቻችን ፎቶዎችን፣ ቪዲዮዎችን መያዝ አለብን። ከመጀመሪያ ፎቶ አነሳሳችን ወደ ሁለተኛ ስንሄድ ራሳችንን እንፈትሻለን። ያ በጣም ይጠቅመናል። ስለ አርታው ሲኒማ እናንተ ደግሞ ያላችሁ እይታ ካለ በኮሜንት ላይ አጋሩን። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ ማድረግ አትርሱ። ለሌሎችም እንዲሁም ሼር አድርጉ። በያላችሁበት መልካም ጊዜ ይሁንላችሁ።